ሰላም ለእናንተ ይሁን። እንዴት ናችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ጌታ ነው፣ ለዘላለም ስሙ ይባረክ። ደግሞ ዛሬ በእግዚአብሔር ቃል ወደ እናንተ መጥቻለሁ። በመንፈስ የጋላችሁ ሁኑ በሚል ርዕስ እንነጋገራለን። የምናገኘው የመጽሐፍ ቅዱስ ክፍል ይህንን ክፍል የምናገኘው የሮሜ መጽሐፍ ምዕራፍ 12 ቁጥር 11 ላይ ነው። እንዲህ ይላል፣ ለማገልገል አትታክቱ፣ በመንፈስ የጋላችሁ ሁኑ፣ ለጌታ ተገዙ ይላል አዲሱ መደበኛ ትርጉም ማለት ነው። ያኛውንም ላንብበው የ54ቱን። ለስራ ከመስነፍ ፈንታ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይለናል። እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እንደዚህ ቃል በጌታ በኢየሱስ ስም እንድትናገረን ደግሞ ጌታ በቃል እንድትነካን፣ እንድታስታውሰን፣ እንድታሳስበን በኢየሱስ ክርስቶስ ስም እለምናለሁ። በዚህ ዘመን ካለ ጌታ ቅዝቃዜ፣ በዚህ ዘመን ካለ አዚም፣ በዚህ ዘመን ካለ እንቅልፍ፣ በዚህ ዘመን ካለ መታከት፣ በዚህ ዘመን ካለ መሰልቸት በቃል እውነትና ብርሃን እኔንና የሚሰሙትን ሁሉ እንዲያወጣ በጌታ በኢየሱስ ክርስቶስ ስም እለምናለሁ። ይህ መልእክት እግዚአብሔር አንድ ሰው እንኳን ቢያነቃ እግዚአብሔር የዘላለም አምላክ ብዬ ለምንሃለሁ። ጌታ ለሚሰሙ ሁሉ ጸጋ እንድሰጥ፣ ምህረት እንድሰጥ፣ ቸርነት እንድሰጥ፣ ጨለማን እንድትገፍ፣ አዚምን እንድትገፍ፣ ድንዛዜውን እንድትጥል፣ መንፈሳችንን በመንፈስ እንደገና እንድትለኩስ፣ መንፈሳችን እንደገና በመንፈስ እንድትነካ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አዚም እንዲነሳ፣ ድንዛዜ እንዲነሳ፣ እንቅልፍ እንዲነሳ፣ ቅዝቃዜ እንዲነሳ በጌታ በኢየሱስ ክርስቶስ እለምንሃለሁ። ቀድሞ የነበረን ቅናት፣ ቀድሞ የነበረን ትጋት፣ ቀድሞ የነበረን እግዚአብሔር ወይ መቀጣጠል፣ በተለያየ ምክንያት የተዳፈነ የፈዘዘ የቀዘቀዘ የወደቀ ነገር በመንፈስ እንደገና እግዚአብሔር ሪስቶር እንዲደረግ፣ እንዲነካ፣ እንዲታደስ በኢየሱስ ስም እለምንሃለሁ። መንፈስ ቅዱስ ሆይ አንተ ተጠቀምበት። ነፍስ፣ መንፈስ፣ ስጋዬን ለአንተ አሳልፌ እሰጣለሁ በኢየሱስ ስም አሜን አሜን። እግዚአብሔር አምላካችን ስም ይባረክ። ጳውሎስ እንግዲህ ክርስቲያኖች በህይወት አገልግሎት እንዴት መሆን እንዳለባቸው የሚያስተምር የመጽሐፍ ቅዱስ ክፍል ነው። ገና ሲጀመር ምዕራፉ 12 ቁጥር 1 ላይ ይለምናል። በቃ ለእግዚአብሔር የሚመች አገልግሎት ይሄ ነው። ምን ማድረግ እንዳለባችሁ ራሳችሁን፣ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋለሁ ይላቸዋል። አገልግሎታችሁ ስለ እንዴት አገልግሎት ምን መሆን እንዳለበት እየነገራቸው የህይወት ስርዓት ምን መሆን እንዳለበት የሚናገር የመጽሐፍ ቅዱስ ክፍል ነው። ስነ ምግባራዊም በመንፈሳዊ አገልግሎታቸውን ምን አይነት አገልግሎት መስጠት እንዳለባቸው የሚናገር ነው። የጥቅሱን እንግዲህ ዋና ዋና ነጥቦች እናያለን። አንደኛው እዚቹ ክፍል ላይ የምናየው ማለት ነው ምዕራፍ 12 ቁጥር 11 ላይ 3 ነገሮች እናያለን ቶሎ ቶሎ ብለን። አንደኛ ለማገልገል አትታክቱ ይላቸዋል። ለማገልገል አትታክቱ። በደንብ ተከታተሉኝ፣ በጌታ ፍቅር እለምናቸዋለሁ። ከምን ፈንታ? ከመስነፍ ፈንታ፣ ከመታከት ፈንታ፣ ከመድከም ፈንታ፣ ከመዛል ፈንታ አትታክቱ። አያችሁ፣ አገልግሎት ያታክታል። አገልግሎት ሁሉ ጊዜ በከፍታ አይደለም፣ በዝቅታም ብትሆኑ በከፍታ አትታክቱ። ቢመችም ባይመችም አትታክቱ። ቢሆንም ባይሆንም አትታክቱ። ፍሬ ብታዩ ባታዩ አትታክቱ። ሃሌሉያ! አትታክቱ ይላቸዋል። አትታክቱ። ክርስትና እንግዲህ ንቁ ተሳትፎን የሚፈልግ ነው። አገልግሎት ንቅት ብለን እንድንሳተፍ የሚፈልግ ስራ ውስጥ ነው የገባ ነው። በተለይ ይሄ በጣም ለምታገለግሉ በእግዚአብሔር ቤት አገልጋዮች ለሆናችሁ ወጣቶች፣ ጀማሪ አገልጋዮች ለሆናችሁ፣ ጀማሪ መሪዎች ለሆናችሁ፣ አገልግሎት ለጀመራችሁ፣ ገና በአገልግሎት ለመሳተፍ ለምትፈልጉ ሁሉ ይሄ ነው የእግዚአብሔር መንግስት ስራ። በስልቹነት በመታከት በስንፍና አይሰራም። ስለዚህ አትታክቱ። ከማገልገል ምን አትታክቱ፣ አትስነፉ፣ ይልቁንም ትጉ ይላቸዋል። ትጉ፣ ተግታችሁ ስሩ ይላቸዋል። እግዚአብሔር ሰዎችን ስናገለግል በመሰልቸት በዳተኝነት እንድናገለግል ወይም በመዘናጋት እንድናገለግል አይፈልግም ወይም አያስፈልግም። እንደዛ እየረሳን ሰው ቀጥረን እየረሳን አገልግሎት እየረሳን እየተዘናጋን ስራ ተደራርቦብን የምንረሳውን የምንዘነጋውን አይደለም። ምንም ስልቹ ከሆነን ድክም ካልን ከታከትን የእግዚአብሔር ስራ በለዘ የእግዚአብሔርን ለማገልገል ምን አትበሉ፣ አትታክቱ።
መንፈሳዊ ስንፍና በአጠቃላይ እንግዲህ የውድቀት በር ስለሚከፍት መንፈሳዊ ስንፍና ምን በሉ አስወግዱ። ለመጸለይ አትታክቱ። የእግዚአብሔርን ቃል ለማንበብ አትታክቱ። ቅዱሳንን ለማገልገል አትታክቱ። ቤተክርስቲያን ለማገልገል አትታክቱ። ወንጌል ለመስበክ አትታክቱ። ጥሪህን ለመፈጸም አትታክቱ። አገልጋይ ብሎ ጠርቶናል። እግዚአብሔር ወደ መንግስቱ አምጥቶናል። የምናደርገውን ነገር በሙሉ በትጋት እንድናደርግ በጽናት እንድናደርግ እግዚአብሔር ይፈልጋል። ሰው ግን እንዲሁ በራሱ መትጋት ይችላል? ሰው ግን በራሱ እንደዚሁ ትጉ ሆኖ መቀጠል ይችላል? እድሜ ዘመኑን በሙሉ ሳይታክስ ሳይሰንፍ መቀጠል ይችላል? ምክንያቱም መንፈሳዊ ስራ ነው የምንሰራው። መንፈሳዊ ስራ ስንሰራ ደግሞ ሌላ መንፈሳዊ ኃይል አለ። የእሱን ስራ ስናፈርስ ጸጥ ብሎ ማያ ደግሞ ሌላ መንግስት አለ። ውጊያ አለብን። የስጋችን የራሱ ድካም አለብን። በራሳችን እንዴት ነው ሳንታክት ይሄን አገልግሎት ይሄን ጉዞ አቀላጥፈን ማለፍ የምንችለው መሻገር የምንችለው? የእግዚአብሔር አምላካችን ስም ይባረክ። ምን ይለናል? ሁለተኛው መማር ያለብን በመንፈስ የጋላችሁ ለመትጋት ሳትታክቱ ለመስራት ሳትሰንፉ ለመስራት እጅ ሳትሰጡ ለመስራት የሚያስፈልጋችሁ ነገር አለ። ምን? በመንፈስ የጋላችሁ አትቀዝቅዙ። የመንፈስ ቅዱስን ኃይል ልበሱ። የመንፈስ ቅዱስን ኃይል ታጠቁ። ሃሌሉያ። ሲመጣብን ስንፍና ሲመጣብን መታከስ ሲመጣብን መሰልቸት ሲመጣብን ወዲያው መሮጥ ወደ መንፈስ ቅዱስ። ያለሱ አትችሉ። ያለ መንፈስ ቅዱስ አንችልም። መጸለይ አንችልም። የእግዚአብሔርን ቃል መክፈት አንችልም። ከቅዱሳን ጋር ህብረት ማድረግ አንችልም። ወንጌል መስበክ አንችልም። ወገኖች በመንፈስ የጋልን እንድንሆን እግዚአብሔር ይፈልጋል። ሃሌሉያ። የቃሉን ትርጉም ስፈልግ ምን እንዳገኘው ታውቃለህ? በእሳት ላይ የተጣደ ውሃ እንደሚንተከተክ እንዲህ የተንተከተካችሁ ሁኑ። መንፈሳችሁ እንዲህ የሚንተከተክ መንፈሳችሁ እንዲህ የጋለ ጌታን ለማገልገል ለመጸለይ የእግዚአብሔርን ቃል ለማንበብ ለመጾም ኢየሱስ ጌታ እንዲህ ሁኑ። እንደገና እንደሚንቀለቀል እሳት ደግሞ እንዲህ የምትነዱ ሁኑ ማለት ነው። በተለያየ ምክንያት እሳቱ ይዳፈናል። አንድ ነገር ልጠይቃችሁ። ቀድሞ የነበራችሁ ቅናት አለ? ቀድሞ የነበራችሁ ትጋት አለ? ጌታን ለማገልገል የምትቃጠሉት መቃጠል አለ? አንድ ጊዜ ትዝ ይለኛል ጌታን እንደተቀበልኩ አካባቢ በመንፈስ በጣም እንግዲህ አሁን ልክ ልሆን አሉን አልኩ። እግላለሁ፣ አሁንም እግላለሁ። የእግዚአብሔር ስም ይባረክ። እና ምን አሉኝ? ስንት ጊዜሽ ነው ጌታን ከተቀበልሽ አሉ። ከዛ አመት ከምናምን 2 ዓመት አይ ቲንክ እንደዛ አካባቢ ነኝ። ውይ በቃ ፍሬሽ ስለሆንሽ ነው እና እኛም እንዲህ ያደርገን ነበረ ድሮ አሉ። ምን ማለት ነው አልገባኝም። እና ትቀሰቅዣለሽ ነው ይሄ ይጠፋል ነው ይሄ ነገር? ሁልጊዜ በመንፈስ የጋላችሁ ነው። አፕ ኤንድ ዳውን ሊኖር ይችላል። በህይወት መውደቅና መነሳት ሊኖር ይችላል። መድከምና መበርታት ሊኖር ይችላል። ወገኖቼ ይሄ ቃል ከገባኝ ጀምሮ ለካ ይቻል ነበረ። እውነት ነው እነዛ ሰዎች የተናገሩት ነገር። በተለያየ የህይወት ውጣ ውረዱ ስትገቡ ታጡታላችሁ። ያ ፍላጎት ታጡታላችሁ። የቸርች የመሄድ ፍላጎት ታጣላችሁ። መጸለይ ፍላጎት ታጣላችሁ። የማገልገል ፍላጎት ታጣላችሁ። ጌታን ብትወዱትም ጌታን ብትፈልጉትም ያንን ቀድሞ ታደርጉበት የነበረውን ቅናት ታጡታላችሁ። እንደዚህ ያጣችሁ ሰዎችም ካላችሁ በተለያየ ምክንያት ከቸርች ወደኋላ ያላችሁ ሰዎች ብትኖሩ እግዚአብሔር ደግሞ የእንደገና አምላክ ነው። ያ በልጅነታችሁ ያንን ያለማመዳችሁ ያቀመሳችሁ አምላክ አቅምሶ ሊጥለን ሊተወን አይደለም፣ እድል ይሰጣል። እንደገና ብትመለሱ ያንን ቅላት መልሶ ሊሰጣችሁ፣ ያንን መሰጠት፣ ያንን ትጋት፣ ያንን መቀጣጠልና ያንን መንደድ ሊሰጣችሁ የታመነ ነው። ስሙ ለዘላለም ይባረክ። አሁንም ደግሞ እያገለገልን ያለና በተለያየ ፈተና ውስጥ ይሄንን ቅናታችንን፣ ይሄን ትጋታችንን፣ ይሄን መቃጠላችንን ሊወስድብን የሚችል ነገር ሲመጣ፣ ፈተናዎች ሲመጡ ቆም ብለን ማሰብ ምንም ኤክስኪዩዝ የለንም ወገኖች። ከመቃጠል ውጭ በመንፈስ ከመንደድ ውጭ በመንፈስ ከመቃጠል የእድሜ ጉዳይ አይደለም። በእግዚአብሔር ቤት ረዥም ዘመን የማሳለፍ ጉዳይ አይደለም። ረዥም ዘመን የአገልግሎት ልምድ የመኖር ጉዳይ አይደለም። በእውነት ነው የምላችሁ አዚምን መቃወም አለብን። ኮምፕሮማይዝ ማድረግ የለብን። ከተጫጫነኝ ድብርት ከያዘኝ
አይደል? አዚም ከያዘኝ እንቅልፍ ካለኝ ተኝ ካለኝ ሳምቲንግ ሮንግ አለ፣ የሆነ ችግር አለ ማለት ነው። ነቅተን ማባረር አለብን። በመንፈስ ቅዱስ መሞላት አለብን። መንፈስ ቅዱስ መንደድ መጀመር አለብን። ያን ጊዜ ነው መፍትሄ የምንሆነው። ያን ጊዜ እኔ ሳልነድ እንዴት ነው ጉባኤ የሚነድ? እኔ ሳልነድ እንዴት ነው ሌላው ላይ ማጋባው? አዚም ነው እንጂ የሚጋባው ሌላ ነገር ኢምፓክቴሽን በሁለቱም ነው። ስለዚህ አንድ አገልጋይ መታከት የለበትም። ሁለተኛ በመንፈስ የሚቃጠል የሚነድ መሆን አለበት። በእርግጥ ሁለት አይነት አመለካከት አለው። አንደኛው መቃጠል ስንል በቃ በጣም በልሳን ጮሆ የሚጸልይ ማለት አይደለም። አንዱ ቢሆንም ማለት ነው። ግን እሱ አይደለም መለኪያው። ንቁ፣ ለእግዚአብሔር መንፈስ ምሪት ንቁ፣ ለእግዚአብሔር ድምፅ ንቁ። እግዚአብሔር የሚለውን ለማድረግ የነቃ ሃሌሉያ፣ ንቅት ያለ መንፈሱ በመንፈስ ቅዱስ የተለኮሰ የማይሸወድ የማይታለል እግዚአብሔር አሁን ለራሱ ለምድርም ለቤተክርስቲያንም የሚለውን የሚያውቅ የሚያገለግለውን የሚያውቅ የሚናገረውን የሚያውቅ የሚጸልየውን የሚያውቅ የሚዘምረውን የሚያውቅ የሚመክረውን የሚያውቅ አይደል? የሚተነብየውን የሚያውቅ የሚመራበትን አመራር የሚያውቅ የነቃ የነደደ ሰው እሱ ነው። የተቀጣጠለ ሰው እሱ ነው። በመንፈስ የጋለ ሰው እሱ ነው። ያውቅ ምን እንደሚያደርግ። ስለዚህ በያው በእግዚአብሔር መንፈስ ትኩስ መሆን ያስፈልገናል። መንፈሳችን እንደገና መነካት አለበት። መንፈሳችን በመንፈስ ቅዱስ መለኩስ አለበት። ታች ከወረደበት መውጣት አለበት። ከሸለቆ ያልወጣ ሊያገለግለው አይችልም። ይሄ ሁሉ የመጨረሻው ደግሞ የሚያመጣው ውጤት አለ። ምንድነው? ለጌታ ተገዙ። ሶስተኛው ተገዙ። መጀመሪያ ከማገልገል አትለግሙ ነው፣ አትስነፉ ነው፣ አትታክቱ ነው። ሁለተኛው በመንፈስ የጋላችሁ ሁኑ። ውጤቱ ምንድነው? ይሄ በመንፈስ ግለን ጌታን ያለማታከት አገልግለን ሶፋት ለእግዚአብሔር ደግሞ ተገዙ። በሰሚሽን ውስጥ ትጋት ይኖረናል፣ በመንፈስ መጋል ይኖረናል። ግን በምን ውስጥ? ለእግዚአብሔር በመገዛት ውስጥ፣ ለእግዚአብሔር በመታዘዝ ውስጥ፣ ለእግዚአብሔር ሰሚት በማድረግ እሺ በማለት ውስጥ ነው ይሄን ሁሉ የምናደርገው ማለት ነው። እና ዋናው ዓላማው ለኢየሱስ ክርስቶስ መገዛት። አገልግሎታችንም ቢሆን የመንፈስ መጋላችንም የኛ ህይወት ማዕከላዊው ነገር ኢየሱስ ክርስቶስን ማክበር። በፊት ለፊታችን ታላቅ ሪቫይቫል እግዚአብሔር አዘጋጅቷል። ለዚች ምድር ለቤተ ክርስቲያኑ ጌታ ኢየሱስ ክርስቶስን የሚያከብረው ቅዱሱ የእግዚአብሔር መንፈስ መጥቶ ቤተ ክርስቲያንን ሊያነቃትና ሊያነቃቃት ጊዜው ደርሷል። ለዛ ራሳችንን እናዘጋጅ። በመገዛት ውስጥ በትህትና ለእግዚአብሔር በመገዛት ውስጥ ይሄ መንፈስ በእኛ እንዲሰራ ራሳችንን እንድናዘጋጅ በከወዲሁ ይህንን መልእክቴን ማስተላለፍ እፈልጋለሁ። ግለታችን፣ ትጋታችን፣ መቅናታችን አይደል? ጉልበታችን ሁሉ ለጌታ ለኢየሱስ ክርስቶስ ያስፈልገዋል። ሉዓላዊ ለሆነው ለሱ ፈቃድ ይህንን ማድረግ ይገባናል ወገኖች። እግዚአብሔር ይመስገን። ይህ ቃል ለእኛ ለህይወታችን አንደኛ መንፈሳዊ ቅስቃሴ መቃወም አለብን። በህይወታችን ሲገጥመን ቀስቀስ ካለን የማይሞቀን የማይበርደን ከሆነ መቃወም፣ ቆም ብለን ምን ሆኜ ነው ብለን መቃወም በጣም አስፈላጊ። ማመቻመች የለብንም። ምክንያት መስጠት የለብንም። ከተጫጫነ ተንበርክኬ ከተጫጫነ በፍጹም አገልግሎት እየጨነቀኝ ከሄድኩኝ በፍጹም ተስፋ ዛል ብዬ ከሄድኩኝ በፍጹም በቀዝቀዜ ምልክቶችን ሳይ ዝም ማለት የለብንም ማለት ነው። እና ከጊዜ ብዛት እንግዲህ የቀደመው ልማዳችንን ከተውን አይደል? መጾማችንን፣ መጸለያችንን፣ መትጋታችንን፣ መንደዳችንን፣ መቀጣጠላችንን ከተውን አይደል? እሱም ቶሎ ብለን አቮይድ ማድረግ አለብን ወገኖችም፣ ጸጥ ማለት የለብንም። እና የቃል ግለታችንን፣ የጸሎት ግለታችንን፣ ከወገኖች ጋር ስንገናኝ የምናወራው ወሬ ግለታችንን እግዚአብሔር ይመልስልን። ብዙ ነገር ተዘርፈናል፣ ብዙ ነገር ቀዝቅዘናል። ኧረ በጣም ቀዝቅዘናል። እና እግዚአብሔር ለኢትዮጵያ ቤተክርስቲያን ይመልስልን። ይሄንን ቅዝቃዜ የሚበላ እሳት ይውደቅ፣ ይምጣ በምድራችን ላይ፣ ከኛ ህይወት ላይ ያስወግደው። በእውነት ነው የምላችሁ። ከዚህ የተነሳ ነው ብዙ ዲስትራክሽን ቸርች ውስጥ በውጭ የማይሰማ እኛ ዘንድ ጆሮ ጭው የሚያደርግ ነገር የምንሰማው። ይሄ ስለገባ ነው። ቅዝቃዜ
መንፈሳዊ ቅዝቃዜ ስለመጣ፣ ድንዛዜ ስለተጫነ፣ እንቅልፍ ስለተጫነ፣ ድካም ስለተጫነ ነው ወገኖች። ብዙ ድሮ የማይጥሉን ኃጢአቶች የጣሉን፣ ብዙ ድሮ ኮምፕሮማይዝ የማናደርጋቸው ነገሮች ገብተው ቤተክርስቲያን አሁን ምን ይደረግ መቼስ እያልን እኛም እያመቻመችን ያለነው ማለት ነው። ጥያቄ ያልነበሩ ነገሮች አሁን ጥያቄ የሆኑት በቤተክርስቲያን እንትን ኃጢአት ነው ኃጢአት አይደለም ብለን እስክንከራከር ድረስ የደረስንበት የዚህ ያህል ውድቀትና ቅዝቃዜ ከባድ ነው። ስለዚህ መንቃት፣ ይህን ቅዝቃዜ ከቤተክርስቲያን እግዚአብሔር ያስወግደው። ቤተክርስቲያን ስል እኔና እናንተን ማለት ነው። አንደኛ መንፈሳዊ ቅዝቃዜን ከኛ ማስወገድ አለብን። ከጊዜ ብዛት የቆሙ ልማዶቻችን ካሉ ወደዛ ልማዶቻችን መመለስ አለብን። ሁለተኛ በመንፈስ ቅዱስ እገዛ በገዛ ጉልበታችን ስላልሆነ መንፈስ ቅዱስ እገዛ መለመን አለብን። እንዲረዳን እርዳኝ፣ ያላንተ አልችልም እርዳኝ ብለን የሙጥኝ ማለት ካለብን ያለብን ጊዜ ቢኖር አሁንና አሁን። የጌታ መንፈስ ያስፈልገናል። የእግዚአብሔር መንፈስ ያስፈልገናል። በሱ ቦታ የተካናቸውን ነገሮች አውጥተን አንተ ብቻ ታስፈልገኛለህ። እግዚአብሔር አብን በጌታ በኢየሱስ ክርስቶስ ብንለምነው እንደሚሰጠን ተስፋ ገብቶልናል። የደረቀውን ህይወታችንን፣ ይሄን ምድረ በዳ የሆነውን ህይወታችንን፣ ይሄን የቀዘቀዘውን ህይወታችንን እንደገና መለኮስ ይችላል። እንደገና ማለምለም ይችላል። እንደገና ምንጭ ማፍለቂያ ማድረግ ይችላል። እና ድሮ ታገለግሉ የነበራችሁ አሁን በተለያየ ምክንያት ያቆማችሁ፣ በቅዝቃዜ ውስጥ ላላችሁ፣ በድርቀት ውስጥ ላላችሁ፣ በተስፋ መቁረጥ ውስጥ ላላችሁ እንደገና የጌታን እገዛ መለመን ይቻላል። በእውነት እግዚአብሔር እድል ከሰጣቸው ሰዎች አንዷ ነኝ። ስለዚህ እግዚአብሔር እንደገና ለሰው ልጆች እድል የሚሰጥ አምላክ ነውና ይሄን ቪዲዮ ብትሰሙ ይሄ እድል ዛሬ እግዚአብሔር ለእናንተ እንደሚሰጣችሁ በማመን ይሄን እድል እንድትጠቀሙ፣ ጌታን ፊት እንድትፈልጉ፣ ምናልባት 1 2 ቀን 3 ቀን ስራ ኦፍ አድርጋችሁ በራችሁን መዝጋት ቢያስፈልጋችሁ፣ ከጌታ ጋር ዲል ማድረግ ቢያስፈልጋችሁ፣ ንስሐ መግባት ቢያስፈልጋችሁ፣ ከሰዎች ጋር በጠብ ወታችሁ ቢሆን ከቤተክርስቲያን እንደገና እግዚአብሔር እድል እየሰጣችሁ እንደሆነ በማመን ወደ እርሱ ብትመለሱ እግዚአብሔር ይህን ሊያደርግ ሊረዳችሁ ይችላልና ይህን እንድታደርጉ በጌታ ፍቅር እለምናችኋለሁ። ሃሌሉያ። እግዚአብሔር ወደ እግዚአብሔር በጸሎት በመቅረብ ልመናን በማድረግ መንፈሱ እንደገና መንፈሳችን እንዲለኩስ መለመን ያስፈልገናል። ጌታ ጸጋና ሰላም ለሁላችሁ ይሁን። ጥቂት እንጸልይ። ሃሌሉያ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይልቁንም በመንግስት በቤተ ክርስቲያን አገልጋይ ለሆነን ለኛ ምህረት እንዲበዛ፣ በዚህ ምድር በኢትዮጵያ ምድር ላለች ቤተ ክርስቲያን ምህረት እንዲበዛ፣ ያለብንን ቅዝቃዜ አንተ ታውቃለህ። የተጫነንን አዚም ድንዛዜ አንተ ታውቃለህ። ጌታ ሆይ ከበደንን ነገር አንተ ታውቃለህ። የታከትንበትን ነገር አንተ ታውቃለህ። የሰነፍንበትን ነገር አንተ ታውቃለህ። እንዴት እንደምናገለግል አንተ ታውቃለህ። ጌታ እግዚአብሔር አምላክ ሆይ ላንተ ያለንን መገዛት አንተ ታውቃለህ። እግዚአብሔር ሆይ ግለን ይሁን ቀዝቅዘን ይሁን አንተ ታውቃለህና አቤቱ ጌታ እግዚአብሔር አምላክ ሆይ መንፈስህን እልከህ ጌታ ሆይ የህይወት ያለውን አይደለም የሌለውን ትፈጥራለህና እባክህ ጌታ ሆይ እንለምንሃለን። መንፈስህን ልከህ መንፈሳችንን እንደገና ለኩሰው። የኢትዮጵያ ቤተክርስቲያን ላይ እንደገና ይሄ እሳት ይውደቅ፣ ይሄ ቅዱሱ እሳት ይውደቅ። እግዚአብሔር ሆይ እንድንግል የሚያደርግ ቀን ከሌሊት እግዚአብሔር ትኩስ የሚያደርግ አንተ እስክትመጣ ወይኛ ወደ አንተ እስክንመጣ እንደጋልን ግለታችንን እንደጠበቀ ጌታ ሆይ እንድንሄድ የሚያደርግ የመንፈስ ኃይልና ጉልበት ጉብኝት እንዲሆንልን በጌታ በኢየሱስ ስም እለምንሃለሁ። ለምታደርገው አመሰግንሃለሁ። ስለሚመጣው ሪቫይቫል ተመስገን። አንተ ክብር ይሁን በኢየሱስ ስም።